Morgan Rogers to Chelsea, here we go. Chelsea hangman. Hang matashi. ታዲያ ለምን አልተናደርክም ካልከኝ ማን እሰየው መታሽኝ ያኔ አባቴ ጨንቆይ ነበረ ነው ማለት ገባርለ ሰውዬ ሌፍት ዊንግ ነው 10 ቁጥር ነው ምንድነው ገባርለ ስንት የሚቀድሙ ሰዎች አሉ ስንት የሚቀድሙ ብሩኖ ጊማራይስን ማምጣት አለብን ከዛ ሌፍት ዊንግ ላይ ደግሞ ትክክለኛ ሌፍት ዊንግ ማምጣት እንችላለን እኮ 117 ሚሊዮን ከፍለሽ የኔ ያየሁት የነበረው ሰውዬ አምጥተሻል አንቺ ያው የትም ስለማደርሺ ተጠቀሚበት ገባሽ 1-2 አመት ምናምን ዋሽድ ሲሆን በ50 ሚሊዮን ገዛሻለሁ ገባሽ አይደል ዋሽድ ሲሆን ማን ነው ከዛ በተረፈ ማን ነው እኔ አቀለ መናገር ያያየነው እየተከታተለው ምናምን የነበረ ተጫዋችና በቅርቡ እናስፈርመዋለን ብዬ ማስበው ተጫዋች ቢሆንም ውስጤ ደስ አላለውም ገባህ አይደል ምክንያቱም ሌፍት ዊንግ አይደለም አርቴታ ሌፍት ዊንግ ሊያረጋው ከተፈለገ ምናምን ተብሎ ነው እንጂ ማን ነው ስለዛ እሰየው አልহামዱሊላህ ተመስገን ነው የሚባለው ገባህ ለምን እንደሆነ ታውቃለህ አሁን ብርህን ትክክለኛ የሚያስፈልገን ታርጌት ላይ ደቅ ታረግልናል ለማን ከእንደገና ደግሞ ለአንድሬ ቤርታ አመቻችተ ቁጭ ባልክበት ሌላው እየከፈለ መውሰድ የሚጀምርበት ክረምት ስለሆነ አወረፍ ዘ ውልፍ አራምደው ነው ማለት ገባ አይንህ በደንብ የጣለበት ሰው ላይ ዘብ ማድረግ ጀምር ነው ማለት ቸልሲ ራሱ 117 ሚሊዮን አወጣሽ የመጨረሻዋ ትራንስፈር ሊሆን ይችላል ተረዳኛል ስለዚህ ቸልሲ ማረግ ከቻለ አንደኛው ነገር መፍጠር አለብህ ፓልመር በዚህ በኩል ሞርጋን በዚህ በኩል 2-10 ቁጥሮች አድርጎ ነው የሚጮተው በርግጠኝነት ነው የምነግራችሁ የጃቢ አሎንሶን አጫውት ነው የሚገባ ስለዚህ አንተ የምትደርስበትን ድረስ መድፈኛው ማለቃቀስ እንዳትጀምር እባክህን ነው የሚገባ ሁሉም ተጫዋቾች ተገዝተው ይለቁ አስፈላጊ ከሆነ ገባ አይደል ዴኛ እኮ ከመንፈልገው ቡድን እንክፈልና ማምጣት እንችላለን ለምንድነው ማንከፍለው 117 ሚሊዮን አዋጣምኛ እኮ ቻምፒየን እንደ ማድሪድ አስማምተን በነፃ ማምጣት ልንጀምር እንችላለን አስፈላጊ ከሆነ ማለት ምን የደበረኝ መስሎ እናቴ ተሙት አልደበረኝም ነው ማለት ሮጀርስ በመሄዱ እንዴት ይደበረኛል ማንዬ እኔ የራሴ የሆነ ፕላን ያለኝ ሰው ነኝ ሞርጋን ሮጀርስ በርግጥ ከክለቢ ጋር እኮ ስሙ ተያይዞ ነበር ቢያዝም በቃል ሆነ ማንገማን ወስዶ ሊያበላሽው እንደሆነ ይገባኛል ልጁን ማለት ነው ቢሆን ግን ቢመጣ ይሄ ልጅ ማለት ነው ሊጠቅመንም ይችላል ላይጠቅመንም ይችላል እርግጠኛ አልሆነላችሁም በዚህ ጉዳይ ግን ከዚህ ልጅ በላይ እኔ የምፈልገው ብሩኖ ጊማሬሽን ነው እጅግ ወሳኝ ክፍተት ያለብን ቦታ ዘንድሮ ራይስን እያያችሁት ነው አይደል ለተወሰኑ ወራቶች ላናገኘው እንችላለን ስለሆነ ጊማሬሽ መስት ያስፈልገናል ጀሞ በአግባቡ ማለት ነው ስለሆነ እሱ ላይ ትኩረት ሰተን ነው መንቀሳቀስ ያለብን እንጂ እንደ ቸልሲ ያለ ወሮ በላ ክለብ እያለ ማለት ነው ከሱ ጋር እንግዲህ ሰጣ ገባ ውስጥ አንገባም ያርግል ያዝልቀለው ወሰደው ከዛው እንደ ጋርናቾ ምናምን በቀጣይ አመት ማለት ነው ጥንብርኩሱን አስወጣው ተጫዋች ስታስወጣው አይሃለው ለማንኛውም ግን ያርሰናል ደጋፊ እንዳይደብራችሁ ቅንጣት ያከል ማለት ነው እኛ የሚያስፈልጉን ወሳኝ ተጫዋቾች አሉ እነሱ ላይ እርምጃ ምንወስድ ይሆናል ጀምአው ይመቻችሁ የተርፌ ደጋፊ ቢንጫጫ እንዳሰሙት ነው ማለት እንዳታዳምጡት ማንዬ ይመቻችሁ ሞርጋን ሮጀርስ ቱ ቼልሲ here we go ማኔው ከሁለት ደቂቃ ፊት ነው ፋብሪዚዮ ነው ገብቷችኋል አይደል ማለት ነው 117 ሚሊዮን ነው ቼልሲ የከፈለው ማለት ነው እውነት እንነጋገር ከተባለ ማለት ይሄ ሰውዬ ፒውር ዊንገር አይደለም እኔ አርሰናል እንዲመጣ አልፈለኩኝም ነበር ምክንያቱም እንደ ኤዜ አይነት ፕሮፋይል ነው ያለው ይሄ ሰውዬ ገብቷችኋል አይደል አታኪ ሚድፊልድም ነው ሌፍት ዊንግ መጫወት ይችላል እዛ ጋር እየወጣ ማለት ነው ግን ፒውር ዊንገር ነው እኛ የምንፈልገው ማለት ለቼልሲ ግን በጣም ጽድት ያለ ማለት ነው ገብቷችኋል አይደል 117 ሚሊዮን ነው ቼልሲ የሚከፍልበት እዚህ ልጅ ላይ ምክንያቱም በጋርናቾ ነው እናንተ የምትሰቃዩ ትክክለኛ ሳይኒንግ ማለት ነው ገብቷችኋል ጃቢ አሎንሶ ኔክስት ሲዝን የሚገርም ነገር ነው እየሰራ ያለው ማለት ነው የቼልሲ ደጋፊዎች 117 ሚሊዮን ቼልሲ ከፍሎ ሞርጋን ሮጀርስን ወስዶታል ማለት ነው ከአርሰናል ይፈልገው ነበር ኢንተረስት ነበረው እዚህ ልጅ ላይ ማለት ነው ቼልሲ አስፈርሞታል ይሄን ልጅ አሁን እኛ ትክክለኛ ዊንገር ማምጣት አለብን ፒውር ዊንገር ገብቷችኋል የሚገርም ሳይኒንግ ነው ለቼልሲ አሪፍ ሳይኒንግ በስመ አብ በወልድ ምንድነው ሞርጋን ሮጀርስ ወደ ቼልሲ ዊጎ አዲ አሁን ተወርቱ ምንድነው ወይኔ አርስዬ እኔ ልገርታ አንቺ ጠንያ እኔ ልገርታ ቼልሲ ሃንግ በዚሁ በአንድ ሰዓት ውስጥ ጨረሰው 117 ሚሊዮን ፓውንድ አቅርቦ ወዬ አረ እኔ ልገርታ አረ ቼልሲ ምንድነው ቼልሲ ወይኔ አርስዬ አንቺ ጠን ወይኔ ቼልሲ አረ በስመ አብ ትችላላችሁ ወዴ በአንድ ሰዓት ውስጥ በስ የሚጀነጅነው ሌላ የሚለጠልጠው ሌላ አለ ሞርጋን ሮጀርስ ቼልሲ ገባ ወላሂ አሁን ነው ዴቪድ ኦርንስትን የዘገበው እንዴ ወንድም ጥላ በ117 ሚሊዮን ነደበው ወያላውን እኔ አፈር ልብላ እንዴ አረ ወንድም ጥላ እናቴ ለወንድም ጥላ
ልጅ አረ ወንድም ጥላ ይገባሻል። ቢግ ሪስፔክት እናቴን ቢግ ሪስፔክት። አርስዬ አልሰማው ነበር አረ ቸለው አረ አንግማን ጉድበል ጎንደር ያገሬ ሰው አረ ታምር ነው እግዚአብሔርን። ወር ሙሉ ከአርሰናል ጋር ስሙ ሲያያዝ የነበረው ሞርጋን ሮጀርስ ገባ አርሰናል እያለን የነበረው ተጫዋች ቼልሲ እኔ ሰሞኑን እኮ ተናግሬያለሁ። ምን ነው ድምጹን አጠፋ ይሄ ክለብ ወይ የሆነ ክለብ ሂር ዊ ጎ ላስብል ሲል የሰው ህይወት ላይ መጥቶ ይቆምራል እያልኩ ትናንትና የሰራሁትን ቪዲዮ ግቡና እግዚአብሔር ምስክሬ ይሄው መጥቶ ከአርሰናል ላይ ጥቅልል አላረገውም። ወይኔ ፋብሪዚዮ ምን ሲል ነበር ሰሞኑን የግል ጉዳይ ችግር የለው ምናምን እያለ ነበር ከአርሰናል ጋር። አረ በስማም ግርጣት ኤፍሲ ማን ተለየ መቤቴን ግርጣት ኤፍሲ ተለየ። በጌታ ስም ይችላል ሃንግማን ሊያውም አውሮፓ ቻምፒየንስ ሊግ ሳይሳተፍ አንድ አመት ነው ለነገሩ ዘንድሮ ይሳተፋለን ብሎ ነው። አረ በስማም እግዚአብሔርን መቤቴን ይችላል። ግን ለአርሰናል ደጋፊ እጅግ በጣም አዝናለሁ። መቤቴን እንዴ እኔ አላመንኩም። 117 ሚሊዮን ፓውንድ ከፍለው ሃንግማን ሂር ዊ ጎ አስባለ ሞርጋን ሮጀርስን ወር ሙሉ ከአርሰናል ጋር። አቤት እግዚኦ ሃንግማን እውነት ለመናገር ልክ እንደናንተ አይነት ባህሪ እንደ አርሰናል ደጋፊ አይነት ባህሪ ቢኖረኝ እዚህ ዝውውር በደንብ ነበር ሙድ የሚይዝባችሁ የምላላጥባችሁ ማለት ልክ ቶናሊ ላይ ማቲያስ ፈርናንዴዝ ላይ ያለ ገደብ እንደተላላጣችሁት እንደተዝናናችሁት ማለት ነው። በተለይ እናንተ በዚህ ዝውውር በኢየሱስ በጣም ብዙም ማቃችሁ የአርሰናል ደጋፊዎች አስቶን ቪላ ደጋፊ መስሎኝ ነበር። እያንዳንዱ እሱ ያለባትን ቪዲዮ ሪፖስት እያደረጉ አንድሬ ቤርታ ስራውን ጀመረ፣ በቅርቡ ያመጣዋል፣ ጨረሰ፣ አለቀለት ቪዲዮ ላይ ሁላ ኮሜንታቸው ያ ነበር ማለት ነው። ነገር ግን እኔ እንደዛ አልላላጥባችሁም። ለምን መሰላችሁ? እናንተ ተሸውዳችሁ። ከዚህ በፊት እኔ ቪዲዮ ሰርቼ ነበር ሞርጋን ሮጀርስ ስሙ ሲያያዝ ከአርሰናል ጋር ለምን ብዬ ሁላ በጣም ትልቅ ጥያቄ ተነስቶብኝ ነበር ማለት ነው። ልጁ ከኤዜ ጋር ተመሳሳይ ፕሮፋይል ነው ያለው፣ ያለቀለትና በጣም አደገኛ ዊንገር አይደለም። እንደዚህ አይነት ተጫዋች ሆኖ ባልሆነበት ሁኔታ እንደ 10 ቁጥርም ሰጥቶት ላይክ ቨርሳታይል ነው ተጫዋች ቨርሳታይል ነው። ግን አርሰናል የሚያስፈልገው አይነት ፕሮፋይል አይደለም። ወይ ደግሞ አርሰናል ይሄ ሙሉ በሙሉ ቅርጹን ቀይሮ ሌላ ቲም ማለት ነው ትራንዚሽን ውስጥ ሊገባ ነው ወይ የሚል ጥያቄ የምታስታውሱ ሰዎች ገና ስሙ ሲያያዝ ሳነሳ ነበር ማለት ነው። አሁን ለአርሰናል አለማምጣቱ ላይክ እኔ እንደ እንትን አላየውም፣ እንደ መጥፎ አላየውም። ወይ ተነጠቀ ምናምን አልልም እኔ ማለት እንኳን ቀረበት ሁላ ከሚሉት ውስጥ ነኝ ማለት። ከዛ ውጭ ግን ለቼልሲ ደጋፊዎች በጣም የሚገርምና ያበደ ዝውውር ነው። ጸዴ ፕሮጀክት ውስጥ ነው ያላችሁት ማለት ነው። ቀጣይ ለዋንጫው ሁሉ ትፎካከሩ የምትችሉበት አጋጣሚ አለ። ምክንያቱም ደግሞ ጥሩ አሰልጣኝ ያላችሁ፣ ስኳዳችሁን እያጠናከራችሁ ነው። አሪፍ ስኳድም ነበራችሁ ከመጀመሪያው። አሪፍ ተጫዋቾች ያሉት ቡድን ነው። 1 2 3 4 5 ተጫዋቾችን አምጥታችሁ በሳምንት አንድ ጨዋታ ብቻ ነው የምትጫወቱት ላይክ እንደማንችይ ማለት ነው። በእርግጥ ኤፍ ኤ ካፕ ላይ ምናምን እሷንም ላሽ ብላችሁ ትወጡና ሶስተኛ አርልኝ የጨረሰው እናንተ አሻሽላችሁ ትመጣላችሁ ማለት ነው። ለቼልሲ በጣም ጸዴ እንደሆነ ነው ማስበው። የእናንተን ሀሳብ አስተያየት ኮሜንት ላይ ደቅ አድርጉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። አዲሱ አካውንታችን ስለሆነ ደግሞ ፎሎ ይደረግ። ቼላው እያንቀጠቀጠ ከአርሰናል አፍ ዘረፈው ነው የሚባለው። ምንድነው ሻውኒ ያረባለው? ሞርጋን ሮጀርስ ቱ ቼልሲ በ117 ሚሊዮን ፓውንድ ወይ ደግሞ በ38 ሚሊዮን ዩሮ መፈረሙ በሂር ዊ ጎ ተረጋግጧል ማለት ነው። ቼልሲ ለኔ ቁጣ ይመስለኛል። ሬቲንግ ሰርቼ ነው በተዝካላችሁ ባለፉት ቴሌማንስ ከፈረመ በኋላ እና እስካሁን ባለው ሳይኒንግ የማይጨመር ከሆነ ቼልሲ ችግር ውስጥ ነው። 5-6 ሊፋለም ነው ብዬ ነበር። እንዲህ ነው ያሉኝ ወስደው ገና ይጨምራል። ቼልሲ ደግሞ አስቡት፣ ኤንዞ ምናምን ሲለቅ ሚድፊልደር ይጨመራል። ሞርጋን ሮጀርስ አለ አሁን እንዴት የሚያጫውት የሚል ነገር አለ። ብዙ ሰዎቻችሁ ላይ ጥያቄ ይሆናል ብዬ አስባለሁ። ከኮል ፓልመር ጋር በተለይ 10 ቁጥር በጣም ሁለቱም ፌቨር ስለሚያደርጉ ማለት ነው። ግን ሮጀርስ እንደምታውቁት ቨርስታይል ያለው አርሰናል የሚጠቀሙ እንዳሰቡ መንገድ ሌፍት ራይት መሀል ላይ ምናምን ማጫው ነው አላማው። ነገር ግን አርሰናልስ ምንድነው እዚህ ሁኔታ ላይ ምላሹን የሰጠው ነው። አይ ቲንክ ይመስለኛል አርሰናል ኦልሬዲ ቢል ያደርግ ነበር ሲባል ሰምቻለሁ ትናንትና። ግን ቼልሲዎችም ትዊተር ላይ ታማኝ ሶርስ አይደለም ግን ኢንተረስት አላቸው ሲሉ ነበር። ግን በቃ ብዙ አልሄዱበትም። ልጁ አርሰናል ወሩ ሙሉ ሲወራ ነው የሰማነውና በቃ አርሰናል ይሄዳል ብዬ ነበር። ነገር ግን በአንድ እንደዚህ በፍሊፕ ኦልሞስት በአንድ ሰዓት ባለፉት ሰዓታት ማለት ነው ተወራ ቼልሲ ምናምን ሲባል ሰሞይ እዚሁ አየር ባየር ነው ያለቀው። ኢማጅን እና የሚገርም ነው። አሁን ቨርባል አግሪመንት ላይ ደረሱት አፍላፍ። ቼልሲ ግን የብር ጉዳይ የለበትም፣ ይልክለታል ጨርሶ ኮንትራቱንም እስከ ሰኞ ሜዲካል ይወስዳል የሚባለው 6 ዓመት ኮንትራትና አንድ የማራዘሚያ ኦፕሽን ይሰጡታል የተባሉ
እናም ይሄ ለቼልሲ ምን ሊባል ይችላል ማለት ይህ ስቴትመንት ነው። በቃ አለቀ። ቼልሲ እኔ መመለስ ፈልጋለሁ። ጃቢ አሎንሶ እኔ በበኩሌ ቀድሜ ተነግራችሁ ነበር ማድሪድ ቤት ጥሩ ባያሳልፍም ዋን ኦፍ ደ ቤስት ታክቲካል ኮች እስከምላቸው ውስጥ ነው ብዬ አስባለሁ። በጣም አዳፕት ለማድረግ ይፈልጋል። አንዳንዴ ስተበርን ቢሆንም ያው ስፓኒሽ እንደመሆኑ ማለት ነው። ግን በጣም ታክቲካል የሆነ ኮች ነው። የሚፈልገውን ነገር በአጠቃላይ መስጠት ከተቻለ በአንድ አመት ውስጥ ላይሆን ይችላል፣ በሁለቱም አመት ውስጥ ቢሆን ብዙ ነገሮች ኮምፒት ማድረግ የሚችልበት መንገድ መፍጠር ይችላል ብዬ አስባለሁ። በዚህም አመት ቢያደርገው ግን አይገርመኝም ማለት ነው። በእንደዚህ አይነት ሳይኒንጎች በተለይ የሚቀጠል ከሆነ ማለት ነው። ቼላው እንኳን ደስ አላችሁ ዘብሉስ። በጣም የሚገርም ሳይኒንግ፣ የሚገርም ተጫዋች፣ በጣም ቨርስታይል የሆነ ከፊት ለፊት የፈለጋችሁ የቦታ ታጩ ትላላችሁ። የብር ጉዳይ አይደለም። አሁን ማለት በአንድ መማማር ያለብን ነገር አውቃለሁ። ዋን ኦፍ ዘ ሞስት ኤክስፔንሲቭ ሳይኒንግስ ኢንዱስትሪ ሊሆን ይችላል። ነገር ግን እሱ ሰክሱት ብር አትዩ። በዚህ ሰዓት የተጫዋቹ ኳሊቲ ማየት ነው። ምክንያቱም ብሮቹ ዝም ብሎ ነው ኢንፍሌተር ከመሆኑ የተነሳ ዝም ብሎ የሚወጣው እንደምታዩት እና ብሩን አትዩ፣ ተጫዋቹን እዩ። ተጫዋቹ ደግሞ የሚገርም ነው። እንደዚህ አይነት የመሳሰሉ እንግዲህ የኳስ ዜናዎች እንዳያመጣችሁ አስመጫ እንዳይረሳሳችሁ ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ እንግዲህ ይመቻችሁ በለው። ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ። ማመን ያልቻልኩት እኔ አርሰናል ኦልሞስት ጨርሷል ብዬ አምኜ ነበር፣ ግን ለአርሰናል አይጠቅማችሁ የሚከልኩኝ ነው ማለት እኔ አይክድን ሲያን አፕግሬድ በአርሴናል ቤት ሮጀርስ መጡ ለቼልሲ ሊጠቅም ይችላል፣ ምክንያቱም ቼልሲ ታች ስለነበር እንጂ ይሄ አርሰናል ይሄ የተሰራው አርሰናል የሚጎለው ሚሲንግ ፒስ ሮጀርስ ነው ብዬ አላስብም። ግን አርሰናል በጣም ፈልጎት ነበር። እሱ ቼልሲን መርጦ ነው ብሏል ዴቪድ ኦርኔስተን። በስመ አብ ግን ያላሰብኩት ዝውውር 117 ሚሊዮን ፓውንድ። ይመቻች። ፎር ላይክ ሼር ማድረግ አይረሳም። ሂር ዊ ጎ። ወይኔ ሃንግማን እምጀነጅ ነው እኔ የሚያስፈርመው ሃንግማን ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ ተብሏል። ያው ከደቂቃዎች በፊት ቪዲዮ ሰርቼ ነበር። እንግዲህ ኦርኔስተን አረጋግጦት ነበር። 117 ሚሊዮን ፓውንድ ግርጣት ግርጣት ያስብላል። ሀቢቢ እንግዲህ አይ ዶንት ኖ እንግዲህ አርሰናል ሰዎች ምን አስበው እንደሆነ አላውቅም። እንግዲህ 2 ወር ስሙ ሲያዝ ነበር ከክለባችን ጋር ዊዚን 1 ቀን ማለት ይቻላል። ኖርማሊ 1 ቀንም ላይሆን ይችላል። ላይክ ዛሬ ነው ወሬውንም የሰማሁት ማለት ቼልሲ ፍላጎት እኔ ጀነጅናለሁ። ሃንግማን ያስፈርማል። በጣም ከባድ ነው። ማኔ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ።